እናንተ ዛሬ እኮ የቅመሟ ልደት ነው። እንደምታያት ዶሮና ዘንድሮ ቅብጥብጥብጥ ያለችው ቅመሟ ማለት ነው። ሃፒ በርዝዴይ ለማለት ነው የመጣሁትኝና የሰው ልጅ ደግሞ የት ተነስቶ የት እንደሚደርስ በተለይ ደግሞ ለማዳም ቅመሞች ትልቅ አክብሮቴን ትልቅ በቃ የሴት ልጆች ብርታት እንደሆናችሁ፣ የሴት ልጆች ድጋፍ እንደሆናችሁ፣ ለሴት ልጅ በቃ ለውጥ ለሴት ለሁሉም ሰው የመቀየሪያ ምክንያት ናችሁና ለእናንተም ትልቅ መልእክት ማስተላለፍ እፈልጋለሁና ስንቱን ሰው ቀየራችሁት፣ ስንቱን ሰው ለወጣችሁት። ከፈጣሪ በታች የማዳም ቅመሞች ድጋፍ እግዚአብሔርን ትልቅ ደረጃ ላይ ያደርሳልና ብዙ ነገሮችን እንላለን ስለ ሀይሚ ከልጅነቷ ጀምሮ አስተዳደጓ አሁን እስካለችበት ድረስ ብዙ ነገሮችን እናወራለንና በቅድሚያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦችና የሀይሚ ልደት እስኪደርስ በጣም ሁላችንም በጉጉት እየጠበቅን ነበር። ትናንትና ቲክቶኩ፣ ፌስቡኩ፣ ምኑ ዩቲዩቡ በጣም በቃ በሷ ፎቶ በሷ የጥሩ የመልካም ምኞት አገላለጽ በቃ በጣም ተጥለቅልቆ ነበርና ደስ ይላልና ሀይሚ እስኪ ስለ አስተዳደጓ፣ ስለ ውልደቷ፣ ስለ አኗኗሯ እናውራና እዚህ ላይ ለመድረሷ እንዲህ አምሮባት ፍክት ብላ እንደ አበባ እንደ ፀሐይ እንድታበራ እንድትደምቅ ያደረጋት ነገር እንዲህ አልጋ ባልጋ ሆኖላት የመጣችው ነገር ምንም የለም። የእውነቴን ነው ብላችሁ ብዙ መከራ በልጅነቷ ገና በትንሽዬ እድሜዋ ገና በእንቡጥ አበባ በምትመስሏ ልጅነቷ ብዙ እንክብካቤና ፍቅር መሰጠት ከቤተሰብ ጋር ማደግ እያለ ግን እሷ ብዙ ውጣ ውረዶችን ያለፈች በጣም በብዙ መከራ የተፈተነች በብዙ ችግር ያለፈች ልጅ ናትና ብዙ ነገሮችን ተቋቁማ አልፋለች። አንዳንዴ ሰዎች ከካሜራ ፊት ለፊት እንዲህ ሲወጡ አምሮባቸው አለባበሳቸው ምናምን ዝንጥ ብሎ ስናያቸው ምንም ችግር ያላዩ ምንም ነገር ያልደረሰባቸው ይመስላልና ሀይሚ እንግዲህ እዚህ ላይ እችን ፎቶ አይታችኋታላ። እንዲህ ኬክ ይዛ የተነሳችበት ፎቶ እንዲህ አምሮባት ወፍራ ምናምን ስታዩት ምንም ችግር ያላሳለፈች ትመስላለችና መጀመሪያ የነበረችው ማንነቷ መጀመሪያ የነበረው ህይወቷ በጣም ከባድ ነው። ወይም ደግሞ የመጣችበት ጉዞ እጅግ በጣም አስቸጋሪ፣ አሰልቺ፣ በብቸኝነት በጣም በመከፋት በጣም በመገለል በጣም በብዙ ውጣ ውረዶች ያለፈች ልጅ ናትና ስለ ሀይሚ እንግዲህ በመጀመሪያ ስለተወለደች ስላየናት ስላወቅናት ለውጧን እዚህ ደረጃ ላይ ደርሳ በማየቴ በጣም ትልቅ ደስታ ትልቅ በቃ አክብሮት ለእናንተ አቀርባለሁኝና ግን ስለ አስተዳደጓ ስናወራ ሀይሚ በጣም ደስ የምትል ልጅ ናትና ከቤተሰብ ጋር አላለፈችም አላደገችም እና ብዙዎቹ እንደውም አያውቁም ነበር። እኔ የማውቀው ሚስጥር ነበረ ከዛ በፊት የተንቢ ወጣ ስትናገር ነው ብዙ ሰዎች ያወቁት የገመቱትና ሀይሚ ከዛ በፊት ማንም ሰው ስለ ህይወቷ የሚያውቅ አልነበረም። ሚዲያ ላይ ወጣ በምትሰራቸው ቪዲዮዎች ምናምን ነበር። ግን ደግሞ እች ልጅ በጣም ብዙ መከራ አልፋለች። በጣም ብዙ ፈተናዎች ነበሩባት። በጣም በብዙ ነገር ተፈትና አልፋለች እና ሰውነቷ ራሱ የሆነ ጊዜ በጣም በቃ ወፍራም ነበረች ድንቡሽቡሽ እያለች እና የተንቢ ራሱ ወጣ ተናግራለች። እች ልጅ በዚህ ልክ እንዲህ ምጥጥ አርጎ የበላት ነገር የቦረቦራት የሸረሸራት ነገር ምን እንደሆነ አላውቅም። አጥንቷ ወጧል። በቃ አንጀቷን የወጣው ምን እንደሆነች ሁሉ አላውቅም ብላ እስከምትደነግጥ ድረስ ችግር ማለት ችግር ስላችሁ የገንዘብ ማጣት ምናምን ነገር አይደለም። ፍቅር ማጣት ራሱ በጣም ከባድ ነገር ነውና በብዙ ነገሮች አልፋለችና ጋሽዬ ጋር እንግዲህ ከመጣች ጀምሮ ጥሩ ኑሮ ጥሩ አስተዳደግ ከልጆቹ ሳይለያት እንግዲህ ለማደግ እየሞከረች ነበርና ግን የጎደላት ብዙ ነገር ነበር። ሀይሚ እውነት ለመናገር ጋሽዬን አደንቃለሁ፣ አከብራለሁ። ለሀይሚም ጥሩ አባት ነበረ። በደንብ እንደ ልጅ ተቆጥቷትና ግን እውነት ለመናገር ሀይሚ ብዙ የጎደላት ነገር ነበር። ይህንን ነገር ስናገር እንባ ነው የሚመጣኝ። ለምን ብዙ ነገር ጎሏት ነበር። እኔ ራሱ ማስተውለው ነገር ነበረ። ከነ አብርሽ ጋር ራሱ ቪዲዮ እየሰራች ብዙ ማስተውላቸው ነገራቶች ነበሩና ኦልሬዲ አብርሽና ኤፍሬም የራሳቸውን ኑሮ ሲኖሩ የራሳቸውን ህይወት በራሳቸው መንገድ በራሳቸው ዩቲዩብ መስራት ሲጀምሩ ሀይሚ ብቸኛ ነበረችና የሆነ ሰው ትፈልግ ነበረ። እነሱን ነበር ተስፋ ያደረገችው አሉልኝ ብላ የምትተማመንባቸው እነሱ ነበሩና እነሱም እንግዲህ ለራሳቸው መኖር ስላለባቸው የራሳቸው የሚያስቸኩላቸው ወይም ደግሞ በቃ ህይወታቸው መቀየር ስለሚፈልጉ እሷን ጥለዋት ትተዋት ሄደዋልና መኖር አልቻለችም። ተከትላቸው አዲስ አበባ ሄዳለችና ብቻ
እዛም ብትሄድም ከነሱ ጋር የመሆኑን እድል አላገኘችም። እግዚአብሔር ይመስገን ከብሩክ ጋር ተገናኙ። ከብሩክ ጋር እንግዲህ አይታችኋል የነበራቸውን ጊዜያት እግዚአብሔርን። ከዛ በፊት የነበራት ህይወት ምንም ጎደሎ የነበረ ህይወት ነበራት። በጣም አስቸጋሪ፣ አሰልቺ፣ አጥንቷ ሁሉ በቃ እኔ የሆነ ጊዜ አስታውሳለሁ አዲስ አበባ ቆይታ ሄዳ እናቷን የአብርሽ እናት ያገኘቻት ጊዜ ካስታወሳችሁ እግዚአብሔርን እንጨቷ ወጡ አመዷ ቡን ብሎ ነበር እና እቺ ልጅ ወይኔ ታማ ነው ወይስ ምንድን ነው ብዬ የሆነ ደነገጥኩኝ ሁላ። በጣም በቃ የሆነ ፈራው። ምን ሆና ነው እቺ ልጅ? ውስጧን እኮ ያየላት የለም። ሚዲያ ላይ መውጣቷን፣ ፎቶዋ ማማሩን፣ የቆንጆ አለባበስ ማየቷ፣ በቃ የለበሰችውን ማየት ነው እንጂ ውስጧ ያለውን ነገር ከጀርባ ያለውን ያሳለፈችውን ነገር እያሳለፈች ያለችውን ነገር ማንም እያወቀ አይደለም ብዬ በጣም ደንግጬ ነበር። እና የሆነ ጊዜ ምን አገባሽን ብላችሁ ነበር። በነገራችን ላይ ይሄን ቪዲዮ ስሰራ እንደዛ ብዬ ሳወራ ማለት ነውና ከዛ ሁሉ ውጣ ውረድ አልፋ ከብሩክ ጋር ጥሩ ጊዜያቶችን አልፈዋል። በደንብ የእሷን ህይወት ያውቃል ጠንቅቆ ምን ችግሮችን እንዳሳለፈች። እንደ ጓደኛ የቀረበችው ሰው ራሱ እሱን ነው። ከዛ በፊት ከወንድሞቿ ውጭ ሌላ ቅርብ ጓደኛ እንደሌላት ነው የማውቀውና ብዙ ነገሮችን አሳልፈዋልና በብዙ ነገርም ረድቷታል። የእውነቴን ነው የምላችሁ። በደንብ በቃ ሰው እንዳላት አለውልሽ ብሎ መከታ ሆኗታልና ጥሩ ጊዜ ከብሩክ አሳልፈዋልና ደስ የሚል ነገር አይተነባቸዋልና ሀይሚ በዛ ውጣ ውረድ ሁሉ በቃ ሰውነቷ ያስታውቅ ነበረ። ሲመቻት ሲከፋት የሆነ የጎደላት ነገር ሲኖር የሆነ ነገር ያገኘችው ነገር ሲኖር ፊቷ ላይ የምናየው ነገር ነበር። ኢቭን በፊዚካሊ ራሱ መወፈር የመክሳት ነገር በቃ ለውጦች ነበሯትና ብቻ ግን ያ ሁሉ ነገር አልፎ ያ ሁሉ መከራ አልፎ አሁን ላይ ቤተሰብን ሀገርን ራሱ ማስተዳደር የምትችል ልጅ ሆናለችና ይሄ የመጣው አልጋ ባልጋ ሆኖላት አይደለም። በእርግጥ ብዙ ለፍታበታለች፣ ብዙ ደክማለችና ገንዘብ ማግኘቷም በቃ እኛ ጥሩ ፍቅር መስጠታችን ለሷም በተለይ የማዳም ቅመሞች በእናንተ ድጋፍ በእናንተ ብርታት እዚህ ደርሳለችና እናንተን አለማመስገን አይቻልም። አሁን ፈጣሪዋን እያመሰገነች ከፈጣሪዋ በታች ደግሞ እኛ የማዳም ቅመሞች እዚህ እንዳደረስናት እያሰበች እያስተዋለች ደስ ብሏት ትኖራለች ብዬ አስባለሁና ብዙ ሺህ ህዝብ ነው የሚወዳትና መታደል ነው። የሰው መውደድ ይስጣችሁና ሀይሚዬ እንኳን ተወለድሽ። እኔ እንጃ አላቅም። ቀሪው ዘመንሽ በቃ የተባረከ ይሁን፣ በደስታ የምትኖሪበት እንዲህ እንደ ፍክት ብለሽ በቃ እንደ ፀሐይ እያበራሽ ድምቅ ብለሽ በቃ አላውቅም ህይወትሽን ዘመንሽን በሙሉ በቃ የሆነ ደስታ በደስታ ሆኖልሽ። ብዙ ችግሮች ሊኖሩ ይችላሉ፣ እውነት ነው። ሰው ሲኖር በዚህ ምድር ላይ ብዙ አስቸጋሪ ነገሮች ይኖራሉ። ግን ሀይሚዬ በቃ ቀሪው ዘመንሽ የተባረከ ጥሩ የሆነ ደስታ የበዛበት ሰላም የሰፈነበት አመት እንዲሆንልሽ ከልቤ ነው የምመኝልሽና በብዙ ውጣ ውረድ መጠሽ እዚህ በምድረሽ ለእኔ ራሱ ትልቅ አስተማሪ ነገሮችን አይቼብሻለሁና መገፋት፣ መበደል፣ መጎዳት በቃ ህይወታችን መስመር አልይዝ ብሎን በጣም የሆነ በጣም ሲከብደን ያኔ የማያልፍ ይመስልነን ነበር። ግን ያ ሁሉ ነገር አልፎ ሀይሚ እዚህ ላይ ደርሳ ሳያት እኔም ለካ ተስፋ አለኝ ነገ የተሻለ ደረጃ ደርሳለሁ ብዬ ራሴን እንዳበረታታ ራሴን እንዳጽናና ሌሎችንም ሴቶች እንድታጽናኝ ሆነሻልና እንኳን ተወለድሽ። ይሄንን ደስታሽን ይሄንን ፈገግታሽን አያሳጣሽ። ሁሌም አብሮሽ ይኖር። ሁሌም በደስታ እንድትኖሪ መልካም ምኞቴን ለመግለጽ ነው የመጣሁትኝና እኔ እንጃ አላቅም። በተለይ ቲክታከሮች እኔ እንጃ ለሀይሚ ለሴት ልጅ ያላችሁን ክብር አይቻለሁና በጣም ነው የቀየራችሁኝ። እግዚአብሔርን ነው የምላችሁ። ልቤ በቃ ምትታለ ብታጠፋ ራሱ ሴት ልጅ ጥፋቷን እየነገርን ግን ደግሞ ኢግኖር ሳናረጋት ሳናንቋሸሻት ሳንሰድባት በቃ አለንልሽ ብለን ከዛ ነገር ውስጥ ከዛ ስሜት ውስጥ እንድንወጣ ማድረግ እንዳለብን ስለ ሀይሚ ያወራችሁት ነገር ልቤን ነክቶኛልና እንባዬ ሁሉ ነው የመጣው። ማታ እናንተን ቁጭ ብዬ እየሰማኋችሁ ነበር። እኔ እንደውም ሀይሚ ጥፋት አለባት ብዬ ሚዲያ ላይ ይሄንን ነገር ማስተካከል አለባት። በእርግጥ አልሰደብኳት፣ መስደብም አልፈልግም፣ ስድብም እንደዚህ አይነት ማህበረሰብ ውስጥ አልወጣውም። ተሳዳቢ አይደለሁም። ግን ሀይሚን በጣም ስቆጣት ነበርና ብዙዎቻችሁም ተቆጥታችሁኝ ነበር። ግን እኔ ከብሩክ ያለው ነገር በቃ ሰላም እንድትሆን ነው ባጭሩ። በቃ ሰላም እንድትሆን ሁሌ መጨቃጨቅ እንደሌለባት ተመልካችን ማክበር እንዳለባት ነው የተናገርኩትኝ እንጂ ሌላ ክፉ ቃል አልተናገርኩም። ግን ደግሞ ያስደበርኳችሁ ያስከፋዋችሁ ልጆች ካላችሁ ይቅርታ አድርጉልኝ። ጉዞ ወደፊት ምንም ይሁን ምንም ከሀይሚ ጎን ቆመን ሁሌም ወንድ ልጅ ተናገር ያለው እኔ ከብሩክ ጋር ብትለያይ ሀይሚ ልታለቅስ ትችላለች፣ ሊከፋት ትችላለች፣ ልትጎዳ ትችላለች። እንደምትወደው ማይቻለው ያልኩት ለዛ ነው። አስቀድማ ሴት ልጅ ልትጎዳ ትችላለች። ወንድ ልጅ በሳምንቱ በሁለት ሳምንቱ 10,000 ሴቶችን መቀየር ይችላል።
በህይወቱ ደስተኛም ይሁን አይሆንም እያሯሯጠ መኖር ይችልበታል። ሴት ልጅ ግን ማስመሰል አትችልበትም። ያ ነገር በጣም ከባድ ያደርገዋልና ያ ነገር ስላስፈራኝ ነው ሀይሚ ታይ ከብሩክ ያለውን ነገር እንደዚህ አታድርጊ፣ ነገሩን አታክርሪ እያልኩኝ ስቆጣት የነበረውና የራሷ እውነት ቢኖራትም ለማለት ነውና ብቻ እግዚአብሔር ይመስገን እዚህ መድረስሽ በጣም ትልቅ ነገር ነው። ያ ሁሉ መከራ አሳልፈሽ ያ ሁሉ ችግር አልፈሽ እዚህ በመድረስሽ በጣም ደስ ብሎናል። እኔ በበኩሌ በጣም ደስ ብሎኛል። መልካም ልደት፣ እንኳን ተወለድሽ። እዚህ ጋር ፎቶዋን የምታዩት እንግዲህ ህጻን እያለች ድሮ ነው። ቀበጥናት፣ ጸጉሯም ያምራል፣ ምርጥዬ ልጅ ነበረችና አሁንም ውበቷ ጨምሮ አድጋ ተለውጣ በብዙ ነገር ያኔ ምናልባት እኮ የ10 ብር ከረሜላ መግዛት ፈልጋ ብር አይኖራት ይሆናል። አሁን ግን እዩት፣ የሚገራርም ልብስ ነው የምትለብሰው፣ የሚገራርም የጸጉር ስታይል ነው የምትሰራው። በጣም በቃ ደስ የሚል ሁኔታ ላይ ነው የምትገኘውና ይሄ ለውጥ ደግሞ የእናንተ ነው። እግዚአብሔርን እሷ ምንም በራሷ ያመጣችው ነገር የለም፣ በራሷ ጥረት ያመጣችው ነገር የለም እና እኛ አይዞሽ ስላለና ስላበረታታናት ነውና የማዳም ቅመሞች እግዚአብሔርን ለእናንተ ትልቅ ፍቅርና ክብር አለኝ። ለማንኛውም ቅመሟን እንግዲህ ዛሬ ሙሉ ቀን ሃፒ በርዝዴይ በማለት እንግዲህ ደስታዋን እየተጋራን በጣም ደስተኛ እንድትሆን ማድረግ እንችላለን እላለሁኝ። አብራችሁ ስለነበራችሁ አመሰግናለሁ። በማታው ቪዲዮ ደግሞ የምንገናኝ ይሆናል። ቅመሟ በድጋሚ እንኳን ተወለድሽ፣ የልብሽን መሻት ሁሉ ይሙላልሽ። በቃ የእውነቴን ነው። በልብሽ የምታስቢውን ሁሉ እግዚአብሔር እንዲያርግልኝ ብለሽ የምታስቢውን በቃ እግዚአብሔር የሚያስፈልግሽን ነገር ሰጦሽ በህይወትሽ ደስተኛ ሆነሽ እንድትኖሪ ትልቁ ምኞቴ ነው። ህይወት ይቀጥላል። ደስተኛ ሁኚ ሁሌም፣ እኛም ከጎንሽ አለን። ዛሬም ነገም ከነገ ወዲያም አርጅተሽም ጃጅተሽም እንደዚህ ከዘራ ዱላ ምናምን ይዘሽም እየሄድሽም አለንልሽ፣ ከጎንሽ ነን፣ እንወድሻለን ለማለት ነው። አመሰግናለሁ አብራችሁ ስለነበራችሁ። እንግዲህ እናንተም ሀሳብ ስጡበት፣ መልካም ምኞታችሁን ግለጹላት። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናችኋለሁ፣ ወዳችኋለሁ።